አቆጣጠሩ በፈረንጆቹ ነው። የ22 ዓመቱ የደቡብ ኮሪያ ዩኒቨርሲቲ ተማሪ ፓርክ ሚንሆ በሲኦል ኢንቺዮን አየር ማረፊያ ቆሞ ነበር። ይህ ወደ ውጭ ሀገር የሚያደርገው የመጀመሪያው የህይወት ጉዞ ነው። ልቡ በደስታ በጉጉት ይመታል። ለቤተሰቦቹ በኩራት ተሰናብቶ ወደ አውሮፕላኑ ሲያመራ ወደፊት ምን እንደሚጠብቀው ፍንጭ እንኳን አልነበረው። የእሱ መድረሻ ካምቦዲያ ነበረች። ይህ ጉዞ ለፓርክ ሚንሆ በድንገት የመጣ ዕድል ነበር። በዩኒቨርሲቲ የሚገኝ አንድ የቅርብ ከፍተኛ ተማሪ ጓደኛው ታላቅ የምስራች ነገረው። በካምቦዲያ ውስጥ ለአጭር ጊዜ የሚቆይ በኤክስፖ ማስተባበርና የህዝብ ግንኙነት ስራ ላይ የሚሳተፉ ሰዎችን የሚፈልግ ትርፋማ ድርጅት እንዳለ አበሰረው። ስራው የረጅም ጊዜ ስራ አይደለም፣ ፈጣንና ቀላል የአጭር ጊዜ እንቅስቃሴ ነበር። ወዲያውኑ በቴሌግራም በኩል ከተባለው የቅጥር ሰራተኛ ጋር ተገናኘ። የተቀበለው ሰነድ ፍጹም ህጋዊና መደበኛ ይመስል ነበር። ሌላኛው ወገን ሁሉንም የጉዞ ዝርዝሮች፣ የአየር ትኬቶችና የቅንጦት ማረፊያዎችን ሙሉ በሙሉ ለመሸፈን ዋስትናን ሰጠው። ጓደኞቹ ፓርክን ሁልጊዜም ብልህ፣ ራሱን የቻለና ትልቅ ምኞት ያለው ወጣት እንደሆነ ጠንቅቀው ያውቁታል። የውጭ ሀገር ልምድ ግን እጅግ ይናፍቀው ነበር። ከሁሉም በላይ ደግሞ ይህንን ወርቃማ አጋጣሚ ተጠቅሞ ለቤተሰቡ የሚሆን ትልቅ ገንዘብ ለማግኘትም ፈልጎ ነበር። የገንዘብ ማራኪነቱ ማንም ሊቃወመው የማይችለው አይነት ነበር። ትክክለኛው መጠን በሰነዱ ላይ በግልጽ ባይቀመጥም በወር እስከ 10,000 የአሜሪካን ዶላር ሊከፈለው እንደሚችል ቃል ተገብቶለታል። ይህ በደቡብ ኮሪያ ላሉ የዕድሜ እኩዮቹ ቢያንስ 5 እጥፍ የሚበልጥ ከፍተኛ ገቢ ነው። ነገር ግን ያ የተስፋ ጉዞ በቀጥታ ወደ ሲኦል የሚወስድ በር ነበር። ፓርክ ካምቦዲያ ዋና ከተማ ፕኖምፔን አየር ማረፊያ እንደደረሰ የኩባንያው ቅጥር ሰራተኛ ነን ያሉ በርካታ ግዙፍ ሰዎች ተቀበሉት። ወደ አእምሮ ምንም ጥርጣሬ ሳይገባ በደስታ ወደ አንደኛው ማስታወቂያ ቫን መኪና ውስጥ ገባ። ይህ ፓርክ ሚንሆ በአደባባይ በህይወት ሲታይ የመጨረሻ ጊዜው ነበር። ከጥቂት ቀናት በኋላ በደቡብ ኮሪያ የሚገኙት የፓርክ ቤተሰቦች ካልታወቀ ቁጥር ስም አልባ አስፈሪ ስልክ ጥሪ ደረሳቸው። የደወለው ድምፅ ቀዝቃዛ ነው። ፓርክ ሚንሆ ከባድ ችግር ውስጥ እንዳለና እሱን በህይወት ለማግኘት 50 ሚሊዮን የኮሪያ ዎን በግምት 35,000 የአሜሪካን ዶላር የቤዛ ክፍያ መክፈል እንዳለባቸው ተነገራቸው። ሰማይ ምድሩ ተደፈነባቸው። ካልከፈሉ ግን መርዝ ሰጥተው እንደሚገሉትም አስጠንቅቀዋል። እጅግ የተጨነቁት አንጀታቸው ያልቻሉት ቤተሰቦቹ ወዲያው ጉዳዩን ለደቡብ ኮሪያ የፖሊስ ባለስልጣናት እረ እርዱን፣ የህግ ያለ ሲሉ ሪፖርት አደረጉ። ነገር ግን ከጠላፊዎቹ ጋር የነበረው ግንኙነት ከ4 ቀናት በኋላ ሙሉ ለሙሉ ተቋረጠ። ፍለጋው ግን ቀጠለ። ነሐሴ 8 ቀን አሁንም በፈረንጆቹ ነው፣ እውነታው ይፋ ሆነ። የካምቦዲያ ፖሊስ በካምፖት ግዛት በቦጎ ተራራ አቅራቢያ በሚገኝ አንድ ገለልተኛ የሩቅ ሃይዌይ ላይ የተተወ የፒክአፕ መኪና ተገኘ። የአካባቢ በዓለም አቀፍ ደረጃ ህገወጥ የሳይበር ማጭበርበርና የሰዎች ዝውውር በስፋት የሚፈጸምበት አስነዋሪ ቦታ በመሆን የታወቀ ነው። ፖሊሶቹ የመኪናውን በር ሲከፍቱ ያገኙት ነገር መላውን ዓለም የሚያስደነግጥ ነበር። የፓርክ ሚንሆ አስክሬን በዛ መኪና ውስጥ ተጥሏል። የአስክሬን ምርመራ ውጤቱ እንደሚያረጋግጠው ፓርክ ከመሞቱ በፊት እጅግ አሰቃቂ ስቃይ፣ ግርፋትና ድብደባን አስተናግዷል። በደረሰበት ከባድ አካላዊ ስቃይ የተነሳ ልቡ ስራ አቁሞ ህይወቱ አልፏል ይላል። የካምቦዲያ ባለስልጣናት በፓርክ ግድያና በሰው ዝውውር ወንጀል የተሳተፉ 3 የቻይና ዜጎችን በቁጥጥር ስር አዋሉ። ነገር ግን ይህ የበረዶ ግግር ጫፍ ብቻ ነበር። ከተረፉት ተጎጂዎች በተገኙ ምስክርነቶች መሰረት ፓርክ ሚንሆ በካምቦዲያ ለሳይበር ማጭበርበር ከተገደዱት በሺዎች ከሚቆጠሩ የደቡብ ኮሪያ ወጣቶች መካከል አንዱ ብቻ ነበር። እነዚህ ወጣቶች በታጠቁ ዘበኞች በሚጠበቁ የጉልበት ካምፖች ውስጥ ታስረው ሌሊትና ቀን ሰዎችን በኢንተርኔት እንዲያታልሉ ይገደዳሉ። ለመስራት ፈቃደኛ አንሆንም፣ እምቢ ካሉ ወይም ለማምለጥ ከሞከሩ ግን የሚጠብቃቸው ዕጣ ፈንታ አሰቃቂ ስቃይ ወይም እንደ ፓርክ ሚንሆ መገደል ብቻ ነው። ይህ አሰቃቂ አውታረ መረብ የኮሪያ ወጣቶችን ብቻ ሳይሆን በሺዎች የሚቆጠሩ የቻይና፣ ቪየትናም፣ ፊሊፒንስ እና የደቡብ ምስራቅ እስያ ዜጎችን ያካተተ ግዙፍ የወንጀል ኢንዱስትሪ ነው። እንዲያውም አንድ ወጣት ቻይናዊ ከዚሁ የማጭበርበሪያ ክልል ለማምለጥ ሲሞክር
በአሰቃቂ ሁኔታ ተደብድቦ መሞቱ በኮሪያውያን ተጎጂዎች አማካኝነት ይፋ ወጥቷል። የፓርክ ሞት ዜና እንዲሁ አልቀረም። በደቡብ ኮሪያ መገናኛ ብዙሃን ላይ ተሰራጨ። በመላ አገሪቱ ታይቶ የማይታወቅ ከፍተኛ ህዝባዊ ቁጣ እንቀሰቀሰ። ይህ ክስተት በደቡብ ምስራቅ እስያ የሚገኘውን በዘመናዊ ታሪክ ትልቁን የሰዎች ዝውውርና የኦንላይን ማጭበርበር ቡድን ጭንብል ሙሉ በሙሉ ገፈፈ። የሌሎች የጠፉ የኮሪያ ወጣቶች ዘመዶችም እውነታውን ይፋ ለማድረግ አንድ ባንድ ወደፊት መጡ። በተለቀቁት የምስክርነት ቪዲዮዎች ላይ ሁሉም የተቀመጡበት የቅጥር ስልት አንድ አይነት ነው። በማህበራዊ ሚዲያና በቴሌግራም የሚላኩ ማራኪ የሐሰት የሥራ ግብዣዎች በመጨረሻም ተጎጂውን ወደ ካምቦዲያ ወደሚገኝ የማጭበርበሪያ የኢንዱስትሪ ፓርክ ማስገባት። እንደው ተራ የደቡብ ኮሪያ ቱሪስቶች እንኳን ካምቦዲያ እንደገቡ ስልካቸው ላይ ከተጨማሪ ከፍተኛ ክፍያ የሚሰጡ የትርፍ ሰዓት ስራዎች አሉ የሚሉ መልእክቶች በብዛት ያጨናንቃሉ። ይህ የሚያሳየው ከጀርባ ያለው ዋና አዋቂ የሰዎችን የግል መረጃና የኢንተርኔት እንቅስቃሴ ምን ያህል በጥልቀት እንደሚከታተል ነው። ታዲያ በጥንታዊ ባህሏና በቱሪዝም የምትታወቀው ካምቦዲያ በትክክል ምን እየተከሰተ ነው? ከዚህ ግዙፍ የወንጀል ድርጊት ጀርባስ ያለው ማን ነው? ዩናይትድ ስቴትስ እና ዩናይትድ ኪንግደም እንዲሁም ቻይና እንዴት በዚህ ጉዳይ ውስጥ ገቡ? እንዴትስ ወደ 15 ቢሊዮን ዶላር የሚገመት የክሪፕቶ ንብረት ሊታገር ቻለ? አብረን እንይ። ይህንን ለመረዳት የካምቦዲያን ዘመናዊ ታሪክ መለስ ብለን መመልከት ይኖርብናል። ያ ቦታ ለዘመናት በጦርነት በሙስናና በብጥብጥ የተሞላ ታሪክ ነው። በካምቦዲያ የተከሰተው ሁከት ታሪክ የጀመረው ከ10 ዓመታት በፊት ከ1970 ዓ.ም በፊት ነው። አቆጣጠሩ አሁንም በፈረንጆቹ ነው። ሁላችንም እንደምናውቀው ካምቦዲያ ከቪየትናም ጋር ረጅም ድንበርን ትጋራለች። በቪየትናም ጦርነት ወቅት የካምቦዲያ መሪ የነበሩት ልዑል ኖራደም ሲሃኖክ ሀገሪቱ ገለልተኛ እንድትሆን ለማድረግ ሞክረው ነበር። ነገር ግን የሰሜን ቪየትናም ኮሚኒስት ጦር የካምቦዲያን ድንበር እንደ አቅርቦት መስመርና መደበቂያ ቦታ እንዲጠቀምበት በሚስጥር ፈቀዱ። ይህ ውሳኔ በካምቦዲያ የጦር ኃይሎች፣ በቀኝ ክንፍ ፖለቲከኞችና በከተማው ነዋሪዎች ዘንድ ከፍተኛ ተቃውሞን አስነሳ። ልዑሉ ብሔራዊ ሉዓላዊነትን አደጋ ላይ ጥለዋል ተባለ። በ1970 ዓ.ም ልዑል ሲሃኖክ ወደ ውጭ ሀገር በጉዞ ላይ ሳሉ ጀነራል ሎን ኖል በአሜሪካ ድብቅ ድጋፍ መፈንቅለ መንግስት በማድረግ ልዑሉን ከስልጣን ነቀነቋቸው። የአሜሪካ ደጋፊ የሆነ መንግስትም ተመሰረተ። ጀነራል ሎን ኖል የሰሜን ቪየትናም ጦርን ለማባረር ቢሞክሩም አልሆነላቸውም። በዚህ ምክንያት ዩናይትድ ስቴትስ በካምቦዲያ ድንበሮች ላይ እጅግ አሰቃቂና ከባድ የቦምብ ጥቃት ዘመቻን ጀመረች። የቦምብ ጥቃቱ በገጠሪቱ ካምቦዲያ ላይ ከፍተኛ ቁጣን ፈጠረ። ይህ ቁጣ ደግሞ አንድ ጽንፈኛ የኮሚኒስት አማጺ ቡድን እንዲያድግ ምክንያት ሆነ። እሱም ክመር ሩዥ ይባላል። ከ1970 እስከ 1975 የነበረው ደም አፋሳሹ የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች በአመፁ አለቁ። በስተመጨረሻ ሚያዝያ 17 1975 ዓ.ም ክመር ሩዥ ዋና ከተማዋን ፕኖም ፔንን በመቆጣጠር የእርስ በርስ ጦርነቱን አሸነፈ። በአሜሪካ የሚደገፈው የሎን ኖል አገዛዝ ሙሉ ለሙሉ ተገለበጠ። ስልጣን የያዘው የክመር ሩዥ መሪ ፖል ፖት መደብ የሌለው ጽንፈኛ የግብርና ማህበረሰብን ለመመስረት ወሰነ። የግል ንብረት፣ ገንዘብ፣ ሃይማኖትና ባህላዊ ቤተሰብ አወቃቀሮች በአንድ ጀንበር ውሃ በላቸው። ከ2 ሚሊዮን በላይ የከተማዋ ነዋሪዎች በጠመንጃ ኃይል ወደ ገጠር ተባረው በከባድ የጉልበት ሥራ እንዲሰማሩ ተደረገ። አገዛዙ ማንኛውንም ተቃውሞ አይታገስም ነበር። የተማሩ ሰዎች መምህራን፣ ዶክተሮች፣ ጠበቆች፣ መነኮሳት አልፎ ተርፎም መነጽር የሚያደርጉ ሰዎች ምሁር ስለሚመስሉ ብቻ እየታደኑ ታሰሩ፣ ተሰቃዩ፣ ተገደሉ። ለዚህ ነው እስከ ዛሬ ድረስ በካምቦዲያ ታሪክ ውስጥ መነጽር ማድረግ እንደ መጥፎ ትዝታ የሚታየውና ሰዎች ስለዚህ አሳዛኝ ታሪክ ማውራት እጅግ የማይፈልጉት። በ4 ዓመታት አጭር አገዛዝ ውስጥ ከ1.5 ሚሊዮን እስከ 2 ሚሊዮን የሚጠጉ ካምቦዲያውያን በጅምላ ጭፍጨፋ፣ በረሃብና በበሽታ ይችን ዓለም ተሰናበቱ። ይህ እንግዲህ የሀገሪቱ ሩብ ሕዝብ ሙሉ በሙሉ ጠፋ እንደማለት ነው። እንደ አውሮፓውያን አቆጣጠር በ1979 ቪየትናም ካምቦዲያን ወራ የክመር ሩዥን አገዛዝ ብትገለብጥም
ሀገሪቱ ለተጨማሪ 10 ዓመታት በእርስ በርስ ጦርነትና በዓለም አቀፍ መገለል ውስጥ ቆየች። በ1990ዎቹ መጀመሪያ በተደረገው የተባበሩት መንግስታት የሰላም ስምምነት ምርጫ ተካሂዶ የንጉሳዊ ስርዓቱ ቢመለስም ሀገሪቱ ሙሉ በሙሉ ወድማ ነበር። የማህበረሰብ ስርዓት ሲፈርስ፣ ህግ ሲጠፋ፣ ድህነት ሲነግስ፣ ሙስናና ወንጀል መተኪያ የሌላቸው የአኗኗር ዘይቤዎች ይሆናሉ። ብሔራዊ ግምጃ ቤቱ ባዶ ነበር። የፖሊስና የሲቪል ሰርቪስ ደሞዝ ለዕለት ጉርስ አይበቃም ነበር። ጉቦ መውሰድ፣ ጥቅማ ጥቅምና ዘመድ አዝማድ መቅጠር ሀገራዊ ባህል ሆኖ አደገ፣ በቀለም። ማይ ፖስት ነው። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቀጥለናል። በ2000ዎቹ መጀመሪያ ላይ ካምቦዲያ የውጭ ኢንቨስትመንትን ለመሳብ ስትሞክር በተለይም ከቻይና የሚመጣውን የመሰረተ ልማት ቢሊዮን ዶላር በደስታ ተቀበለች። ነገር ግን ስር የሰደደው የሙስና ችግር ሳይፈታ የገባው የገንዘብ ከንጹሐን ነጋዴዎች በተጨማሪ የቻይና ማፊያዎችንና ወንጀለኞችን ማባበል ጀመረ። በተለይም እንደ ሲያኖክስቪል ያሉ የባህር ዳርቻ ከተሞች ላይ ልዩ የኢኮኖሚ ዞኖች ተቋቋሙ። እጅግ ግዙፍ ካሲኖች፣ የቅንጦት ሆቴሎችና የመስመር ላይ ቁማር ኢንዱስትሪ በፍጥነት አደገ። እነዚህ አካባቢዎች የራሳቸው የውስጥ ደህንነት ያላቸው ከፍ ያሉ ግንቦች የተገነቡባቸውና የአካባቢ ፖሊስ እንኳን የማይገባባቸው ግዛቶች ሆኑ። ነገር ግን በ2018 ዓ.ም ነገሮች ድንገት ተለወጡ። የቻይናው ፕሬዝዳንት ሺጂፒንግ በመላው ቻይና ላይ ታይቶ የማይታወቅ የጸረ ሙስናና የተደራጁ ወንጀሎች ዘመቻን ጀመሩ። ድንበር ተሻጋሪ ቁማርና የገንዘብ ማጭበርበር ላይ ከፍተኛ እርምጃን ወሰዱ። የወንጀል ቡድኖቹ በቻይና ውስጥ የሚንቀሳቀሱበት መሬት ጠበባቸው። መጀመሪያ ወደ ፊሊፒንስ ለመሄድ አስበው ነበር። ነገር ግን በወቅቱ የነበሩት የፊሊፒንስ ፕሬዝዳንት ዱተርቴ በወንጀለኞች ላይ የነበራቸው ጨካኝ አቋም አስፈራቸው። ምርጫቸው ሌላ ሆነ። ልቅ የሆነ ቁጥጥርና ከፍተኛ ሙስና ያላትን ካምቦዲያን እንደ አዲስ አስተማማኝ መሸሸጊያ መረጧት። በ2019 ዓ.ም የቻይና መንግስት በካምቦዲያ ላይ ባደረገው ከፍተኛ የዲፕሎማሲ ጫና ምክንያት የካምቦዲያ መንግስት የመስመር ላይ ቁማርን ሙሉ በሙሉ አገደ። በአንድ ጀንበር በመቶዎች የሚቆጠሩ የቻይና ካሲኖ ባለቤቶችና ማፊያዎች ዋና የገቢ ምንጫቸውን አጡ። ታዲያ ምን አደረጉ? እነዚህ ግዙፍ የካሲኖ ህንፃዎች፣ ሆቴሎችና በግንብ የተከበቡ ፓርኮች ወዲያውኑ ወደ ሌላ ነገር ቀየሯቸው። ወደ ኦንላይን የሳይበር ማጭበርበርና የሰዎች ዝውውር ማዕከል። የቀድሞቹ የቁማር አዳራሾች ወደ ስልክ ጥሪ ማዕከላት ተለወጡ። የኮቪድ-19 ወረርሽኝ ደግሞ ይህ ለውጥ ይበልጥ አፋጠነው። የሰዎች ጉዞ ሲገደብ፣ ወንጀለኞቹ በኢንተርኔት በተለይም በክሪፕቶ ምንዛሬና በሐሰት ኢንቨስትመንት ሰዎችን ማጭበርበር እጅግ ትርፋማና ለመያዝ አስቸጋሪ እንደሆነ ተረዱ። ክሪፕቶ ምንዛሬ ፈጣን፣ ስም አልባና የገንዘብ ማጭበርበሪያ መንገዶችን በቀላሉ ለመጠቀም የሚያስችል በመሆኑ ለአጭበርባሪዎች ትልቅ ሲሳይ ሆነ። በ2021 ዓ.ም አሁንም በፈረንጆቹ ነው፣ የካምቦዲያ ልዩ የኢኮኖሚ ዞኖች የካሲኖ ማዕከላት መሆናቸው ቀርቶ በኢንዱስትሪ ደረጃ የተደራጁ የሳይበር ማጭበርበሪያ ፓርኮች ሆኑ። ሰራተኛ ፍለጋ ደግሞ የሐሰት የስራ ማስታወቂያዎችን በመጠቀም በዓለም ዙሪያ ያሉት ወጣቶችን በጥቅማ ጥቅም በማጓጓትና ማጓጓዝ ጀመሩ። የዚህ ሁሉ ዓለም አቀፍ የወንጀል መረብ እምብርት ላይ አንድ ግዙፍ ኩባንያ አለ። እሱም ፕሪንስ ግሩፕ ይባላል። ይህንን የንግድ ግዛት የመሰረተው ባለቤቱ የሆነው ቼንዚ የተባለ የ37 ዓመት ወጣት ነው። በቻይና የተወለደው ቼንዚ የካምቦዲያና የእንግሊዝ ዜግነት አለው። በአሁኑ ጊዜ በአሜሪካና በእንግሊዝ መንግስታት በከባድ ወንጀል እየተፈለገ ነው። ላዩን ሲታይ ፕሪንስ ግሩፕ በካምቦዲያ ውስጥ በሪል ስቴት፣ በባንክ፣ በካሲኖና በመሰረተ ልማት ላይ የተሰማራ ህጋዊ ግዙፍ ተቋም ይመስላል። ቼንዚ ራሱን እንደ አንድ ታላቅ በጎ አድራጊ አድርጎ የሚያቀርብ ሰው ነው። ለኮቪድ-19 መከላከያ በሚሊዮን የሚቆጠር ዶላርን የለገሰ፣ ትምህርት ቤቶችን የገነባ ሰው። ነገር ግን ከገጹ በታች የአሜሪካና የእንግሊዝ አቃቢ ህጎች እንደሚያረጋግጡት ፕሪንስ ግሩፕ በዓለም ዙሪያ ከ100 በላይ የሼል ኩባንያዎችን በመጠቀም ቢሊዮን ዶላርን የሚያጥብ በኢንዱስትሪ ደረጃ የሚሰራ የማጭበርበርና የሰዎች ዝውውር ማዕከል ነው። እነዚህ የወንጀል ቡድኖች 3 ዋና ዋና የስራ ስልቶችን ይጠቀማሉ። የመጀመሪያውና በጣም አደገኛው
የአሳማ ማረድ ማጭበርበር በመባል ይታወቃል። ስያሜውን ያገኘው ከቻይና ቋንቋ ነው። ትርጉሙ ልክ ገበሬዎች አሳማዎችን ከማረዳቸው በፊት እንደሚመገቧቸውና እንደሚያደልቧቸው ሁሉ አጭበርባሪዎችም ከተጎጁ ጋር በፍቅር ጓደኝነት መተግበሪያዎች ላይ የቅርብ ግንኙነት በመመስረት በመጀመሪያዎቹ የሰዎች እምነትን ያደልባሉ። መጀመሪያ መልእክቱ የሚጀምረው በዋትስአፕ ወይም በቴሌግራም ይቅርታ የተሳሳተ ቁጥር ነው፣ ግን በጣም ደግ ሰው ትመስላለህ በማለት ነው። ለሳምንታት ከቀጠለ የፍቅር ማሽኮርመም በኋላ አጭበርባሪው እጅግ ትርፋማ የሆነ የክሪፕቶ ምንዛሬ ድረገጽ እንዳለው ይናገራል። ተጎጁ መጀመሪያ ጥቂት ገንዘብ አስገብቶ እንዲያተርፍና ትርፉን እንዲያወጣ ይፈቀድለታል። እምነቱ ሲጨምር ሕይወቱን ሙሉ ያከማቸውን $100,000 ኢንቨስት ያደርጋል። በመጨረሻም ድረገጹ ይዘጋል። ገንዘቡም በአንድ ጀንበር ይጠፋል። ተጎጁም ይታረዳል። ሁለተኛው ስልት የሐሰት የሥራ ማስታወቂያዎችን መጠቀም ነው። ከፍተኛ ደሞዝና ነፃ የአየር ትኬት ቃል በመግባት ወጣቶችን ወደ ሀገር ውስጥ ያስገባሉ። ልክ ወጣቶቹ ካምቦዲያ ሲደርሱ ፓስፖርታቸውንና ስልካቸውን በመንጠቅ በእነዚያ የማጭበርበሪያ ፓርኮች ውስጥ በባርነት ያሳርፏቸዋል። ሶስተኛው ደግሞ የንግድ ኢሜል ጠለፋ ወይም ፒኢሲ በመባል ይታወቃል። የኩባንያዎችን የውስጥ ኢሜል በመጥለፍ ወይም በመምሰል የኩባንያውን ሰራተኞች ሕጋዊ ክፍያ መስሏቸው በሚሊዮን የሚቆጠሩ ዶላሮችን በቀጥታ ወደ ወንጀለኞቹ አካውንት እንዲያስተላልፉ ያደርጋሉ። እንደ ኤፍቢአይ መረጃ ከሆነ በዚህ የኢሜል ማጭበርበር ብቻ በዓለም አቀፍ ደረጃ ከ50 ቢሊዮን ዶላር በላይ ኪሳራ ደርሷል። ምናልባት እኔማ በፍጹም አልታለልም ብላችሁ ታስቡ ይሆናል። ነገር ግን በእነዚህ ፓርኮች ውስጥ የታሰሩት ሰዎች መጀመሪያ ላይ ልክ እንደናንተ ያስቡ ነበር። የተማሩና ብሎ ወጣቶች ናቸው። የቻይናዊውን ታዋቂ ተዋናይ የ31 ዓመቱ ዋንግ ዢንግን ጉዳይ እንመልከት። ዋንግ ዢንግ በዊቻት በኩል እውነተኛ የሚመስል የፊልምና የቴሌቪዥን ስራ ግብዣ ደረሰው። ከሻንጋይ ተነስቶ ባንኮክ ታይላንድ ገባ። ነገር ግን አየር ማረፊያ ላይ እንደወረደ በታጠቁ የሰዎች አጓጓዦች ታፍኖ በሚስጥር ታይላንድና ማይናማር ድንበር ላይ ወደሚገኘው አፖሎ ፓርክ ወደተባለ የማጭበርበሪያ ማዕከል ተወሰደ። ጠላፊዎቹ ወዲያውኑ ራሱን ላጩት። ሌሊት ላይ ኮምፒውተር ላይ ተቀምጦ የማጭበርበሪያ መልእክቶችን እንዲተይብ አስገደዱት። ዋንግ ዢንግ በኋላ ላይ ለፖሊስ እንደተናገረው እሱ ባለበት ክፍል ውስጥ ብቻ ከ50 በላይ የቻይና ወጣቶች በአንድነት ታስረው በታጠቁ ጠባቂዎች ስር ይገረፉ ነበር። ትዕዛዝ አለማክበር ከባድ ድብደባና የኤሌክትሪክ ንዝረት ስቃይ ያስከትላል። በታይላንድና በቻይና የጋራ የፖሊስ ዘመቻ በሰዓቱ ባይደረስለት ኖሮ ዋንግ ዢንግ ዛሬ በሕይወት አይኖርም ነበር። ይህ የሚያሳየው ይህ አደጋ በማንኛውም ሰው ላይ ሊደርስ የሚችል ስለመሆኑ ነው። ወደ የፓርክ ሚንሆ አሳዛኝ ሞት ስንመለስ የደቡብ ኮሪያው ፕሬዝዳንት ሊ ጃማይንግ አስቸኳይና ቆራጥ እርምጃ እንዲወስዱ አስገደዳቸው። በአጭር ቀናት ውስጥ የዲፕሎማሲያዊ ልዑክ ወደ ካምቦዲያ ተላከ። ለኮሪያ ዜጎች የጉዞ ማስጠንቀቂያ ተሰጠ። በካምቦዲያ ማጭበርበሪያ ውስጥ የተሳተፉ የኮሪያ ወንጀለኞች ጭንብል ተገፎ በልዩ በረራ ወደ ሲኦል እንዲመለሱ ተደረገ። ኢንቾን አየር ማረፊያ ላይ ፖሊስ ወደ ካምቦዲያ የሚሄዱ ወጣቶችን በአካል እያቆመ የማታውቁትን የኢንተርኔት ጓደኛ ልታገኙ ከሆነ ጉዟቸውን ሰረዙ እያለ በጥብቅ መከረ። ፕሬዝዳንት ሊ የታይላንድን ጠቅላይ ሚኒስትር በስልክ በማነጋገር በካምቦዲያ ድንበር ላይ የጋራ የፖሊስ ዘመቻ እንዲደረግ ተስማሙ። ይህ ግን የካምቦዲያን ጠቅላይ ሚኒስትር አላስደሰተም። የካምቦዲያ መሪዎች ደቡብ ኮሪያ በካምቦዲያ ውስጥ ጉዳይ ከመግባት ይልቅ የራሷን ሕዝብ እንዳይታለል ታስተምር በማለት የዲፕሎማሲ ውጥረትን ፈጠረ። ይህ የሆነበት ምክንያት የካምቦዲያ ሀያላን የፖለቲካና የፖሊስ ልሂቃን የፓርላማ አባላት ጭምር ከነዚህ የማጭበርበሪያ ፓርኮች በቢሊዮን የሚቆጠር ዶላር ጉቦ ስለሚያገኙ ጥበቃ ስለሚያደርጉላቸው ነበር። ነገር ግን ጉዳዩ የሀገሪቱን ድንበር አልፎ የምዕራባውያንን ጥቅም መንካት ሲጀምር ጨዋታው ተቀየረ። የአሜሪካ የግምጃ ቤት ሪፖርት እንደሚያሳየው ባለፈው ዓመት ብቻ አሜሪካውያን በኦንላይን ኢንቨስትመንት ማጭበርበር ከ16 ቢሊዮን ዶላር በላይ አጥተዋል። ከዚህ ውስጥ 10 ቢሊዮን ዶላር በቀጥታ በካምቦዲያ ወደሚገኝ የፕሪንስ ግሩፕ ማዕከላት የገባ ነው። በእንግሊዝም በተመሳሳይ በሺዎች የሚቆጠሩ ዜጎች የጡረታና የዩኒቨርሲቲ ቁጠባቸውን ውሃ በልቶታል። በዚህ ምክንያት በታሪክ ታይቶ በማይታወቅ
ታላቅ የጋራ የፋይናንስ ምርመራ ዩናይትድ ስቴትስ እና ዩናይትድ ኪንግደም ከፕሪንስ ግሩፕ ጋር የተገናኘ $15 ቢሊዮን የሚያወጣ ቢትኮይን በጋራ አገዱ። በተጨማሪም በለንደን የሚገኝ የ$130 ሚሊዮን የቅንጦት ሪል ስቴት ታገደ። ይህ በአሜሪካ የፍትህ ሚኒስቴር ታሪክ ውስጥ ትልቁ የንብረት መውረስ እርምጃ ነው። ከፕሪንስ ግሩፕ ጋር የተገናኙ 146 ግለሰቦችና 100 ድርጅቶች ላይ ከባድ ማዕቀብ ተጣለ። ይህ በእንዲህ እንዳለ ቻይናም እርምጃዋን አበረታች። ከ130 በላይ የማጭበርበር ተጠርጣሪዎች በቻይና መንግስት በተዘጋጀ ልዩ በረራ ከካምቦዲያ ተይዘው ለፍርድ ወደ ቤጂንግ ተመለሱ። የህዝብ ቁጣና የሀገር ስም መበላሸት ያሳሰባቸው አሜሪካና ቻይና አልፎ አልፎ በሚታይ ትብብር ይህንን ዓለም አቀፍ የጋራ ጠላት ለመዋጋት እጅ ለእጅ ተያያዙ። በአሁን ጊዜ በመቶዎች የሚቆጠሩ ፓርኮች እየተወረሩ ነው፣ ወንጀለኞቹም እየሸሹ ነው። ነገር ግን አሁንም ፈተናው አላበቃም። የደህንነት ክትትሉ ሲጠነክር እነዚህ የወንጀል አዘጋጆች ህግና ቁጥጥር እንደሌላቸው እንደ ማይናማር፣ ላኦስ እና አንዳንድ የአፍሪካ ክፍሎች ማዕከላቶቻቸውን እያዛወሩ ይገኛሉ። በአሁኑ ጊዜ በመላው ካምቦዲያ ከ200,000 በላይ ሰዎች በእነዚህ ማዕከላት ውስጥ በባርነት ታስረው እንደሚገኙም ይገመታል። እንግዲህ ከዚህ አሰቃቂ እውነተኛ ታሪክ ምን እንማራለን? በመጀመሪያ በተለይ ወጣቶችና ስራ ፈላጊዎች የትም ሀገር ብትሆኑ ፍጹም ንቁ መሆን አለባችሁ። አንድ ስራ እውነት ለመሆን በጣም መልካም ይመስላል ከተባለ ያ ስራ አብዛኛውን ጊዜ ውሸት ነው። የግል መረጃችሁን፣ ፓስፖርታችሁንና ገንዘባችሁን በንቃት ጠብቁ። እነዚህ የወንጀል ቡድኖች ምንም ያህል ታጋሽና የተራቀቁ መሆናቸውን አቅልላችሁ አትመልከቱ። በእኛ ሀገርም በተመሳሳይ በርካታ ድርጅቶች የተወሰነ ገንዘብ አስገቡ፣ በወር ይህን ያህል ትሰራላችሁ፣ ልጆችን ላይክ በማድረግ ብቻ ገንዘብ ማግኘት ትችላላችሁ፣ በስራችሁ ሰው አስገቡ እያሉ መጀመሪያ አካባቢ ጥቂት ብሮችን እንድታወጡ እየፈለጉ በኋላ ላይ ሚሊዮኖችን ይዘው የተሰወሩ ድርጅቶች ብዙ ናቸው። የሩቁን ፒያስ የቅርቡን ደግሞ ሰክ የተባሉትን ድርጅቶች መጥቀስ ይቻላል። በሁለተኛ ደረጃ ይህንን ሁሉ አሉታዊ ዜና ስንሰማ ማስታወስ ያለብን ትልቅ እውነት አለ። ይህ የወንጀል ድርጊት መላውን የካምቦዲያ ህዝብ አይወክልም። በ1950ዎቹ ዓመተ ምህረት የካምቦዲያ ዋና ከተማ ፕኖምፔን ከሲኦል ይልቅ የበለጸገች ረጃጅም ህንፃዎች የነበሯትና ለደቡብ ኮሪያ ጭምር የገንዘብ እርዳታ ትሰጥ የነበረች ውብ ከተማ ነበረች። የዛሬን ያድርገውና የጦርነትና የድህነት ታሪክ ሁሉንም ነገር ቀይሮታል። ዛሬ በካምቦዲያ ያሉ ተራ ንጹሐን ዜጎች ወርሃዊ ገቢያቸው ከ$200 በታች ነው። ቱሪዝም የብዙ ቤተሰቦች የኑሮ መሰረት ነው። እነዚህ በሙስና የተጨማለቁ የወንጀል መሪዎች ጥቂቶች ናቸው። መላውን ሀገርና ህዝብ በእነዚህ ወንጀለኞች ስም ማጠልሸት ፍትሐዊ ላይሆን ይችላል። ካምቦዲያና ህዝቧ የተሻለ የወደፊት ህይወትን ይገባቸዋል። ይህን ቪዲዮ የምትመለከቱ በጥልቀትና በተናጠል ለማሰብ በቂ ብልህነት እንዳላችሁ እናምናለን። ቪዲዮን አስተማሪ ሆኖ ካገኛችሁት እና ከወደዳችሁት ላይክ እና ሰብስክራይብ አይድረሳ። ለሌሎችም አጋሩ። ስለተመለከታችሁን እናመሰግናለን።